رفع مربع هنا قاعد بيتهون زقنش جيبي مش لوفن يهني قدر اللي عنك ما قاوت اللي يوم مسألة جبا بالفعل اللحت متيل اللحت عقر متراجع سعدي متبادي جبا محمد صلي قاتمن أذكر يا في فارين بيتنا أشولين زارين قدي فيديو أشون بامين من جمرو أنيم لمبارك أشو نانتم آمين بلو هاجراتشين سلام يادرقلن هاجراتشين يتقاب يادرقلن دستا ساقو فيشتاون برسقناون لهاجراتشين እግዚአብሔር ይስጠን አሜን ብላችሁ ተቀበሉ። ዛሬ እንግዲህ በጣም በርካታ የሆኑ ቪዲዮዎች ነው ያዝነው የማንገባበት የለም። ሴዶ ማርሻል እንግዲህ ወደ ሀገሬ አልገባም ጆኒ ሬዲ ሰብረኝ ነው እዛው ነው የምቀረው ብሎ እንግዲህ ቪዲዮ ሰርቷል። እሱንም እንመለከታለን። ማራማያውትም እንግዲህ ከዚህ ቀደም የበላችሁ 100,000 ብሩ የት ገባ ያለው ጥያቄ ሲበዛባት ብሩ የትም አልገባም አለ ብላለች። እንደዚሁም የዓለም ዋንጫው የሚጀመርልኝና ከኔ ጋር ማስያዝ የምትፈልጉ ሰዎች ግጠሙኝ ብላለች። ሌላም ቤንግ የሆኑ ቪዲዮዎች አሉ እንመለከታቸዋለን። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ እንደዚሁም ደግሞ ላይክ ሼር በማድረግ አብራችሁን ቆዩ። ዳናላችሁ የብሩ መጨረሻ እያላችሁኝ ነበረ። የብሩ መጨረሻ ለሁለት ሲንግል ማምና ለአንድ የዩኒቨርሲቲ ተማሪ ዲያሊሲስ ለሚያደርጉ ለኩላሊት በሽተኞች 100 ሺህ ብር ተካፍለዋል። ግን ብዙ ቪዲዮ እየተሰራ ነበረ እና ኮሜንት ላይም ለእናታችን ይሰጥ ለቤዚዬ ይሰጥ እያላችሁኝ ነበረ። እኔና ቤዚዬ ደግሞ አንድ ፊልም ሆፍሊ ብዙ ሳይዮ ፊልም ይመስለኛል እንሳሮን ባይዘው በጣም ታዋቂ አርቲስት ነች ቤዚዬ ማለት ነው። ለኔም እናቴ ናት ቤዚዬ። ብዙ ጊዜ እናት ሆና ነው ደግሞ ያንጠለጠልኳት እንዳይመስላችሁ ቤዚዬ ስላት የጥበብ ሰው አንቱ አይባልም ብለዋል። ብቻ አውርቻት ነበረ። ሰው የሚያስፈልጋት ጉዳዩን ለመጀመር 500 ሺህ ብር ነበረ። 500 ሺህ ብሩን ከራሴ አስገብቼላታለሁኝ። ግን ይሄ ብር በቂ አይደለም። በጣም ብዙ ብር ነው የሚያስፈልጋት እና አርቲስት ያዝመነው ይባል አይደለም። ባካችሁ እናንተም በምትችሉት የምሬ ነው የምላችሁ። በጣም ጥሩ ስራ ሊሰራችሁ ማራማሩት ሊበረታታ የሚገባ ነገር ነው። ቤዚዬም ሰሞኑን እንግዲህ ሚዲያ ላይ ወጥታ ያለችበትን ችግር ለዚሁ ጥሩ ሁኔታ ላይ እንዳልነበረች እርዱኝ ብላ እንግዲህ በግልጽ ተናግራ ነበር። አንዳንድ ሰዎችን በእርዳታ ሊያሰባሰቡላት ነው። እዚህ ላይም እንግዲህ ማራማያት ያደረገችው ነገር በጣም ደስ የሚልና ሊመሰገን ይገባ ነበር። እመጣለሁ ምን አባሽ ልትሆኚ እከካም ሀገሬ ነው ዘና ብዬ እመጣለሁ። የኛ ልጆች በጣም የምታስቡኝ አሁን ጆን ዳሊን እውነት ለኛ አስቦ ድምጽ የሆነ ይመስላችኋል? ለኛ ቢያስብ ኖሮማ የዛኔ ከዚህ 2 ወር በፊት ድምጽ ይሆንልን ነበር። ስለ አክሱም እንዲሰማላችሁ የጠየቃችሁበት መንገድ ትክክለኛ መንገድ አይደለም። እኔን በማውደቅ አይደለም ድምጻችሁን የምታሰሙት እናንተ። ልጅቷ ትክክል ነች፣ አዶናይም ትክክል ነው። ጆን ዳንኤል ግን ማለት ምን ለማለት ፈልገህ? ልጅቷ ልጅ እውነት ነው። አንተ እውነት መናገር ከፈልግ ያን አክሱም ላይ ሙስሊሞች ተጎዱ ብለው ሲንጫጩ ያኔ መናገር ትችል ነበርኩ። አሁን ምን ለማለት ፈልገህ ነው? ወይም ተሽቀብጥ እውነት ለሙስሊሞች አስበህ ነው? ብቻ አንተ የከተማ ላይ ስትባል ይገርመኛል። ክርስቶስን አትመስልም፣ በቃ አትመስልም። ሁሉ አነጋገር ሁሉ አወራር ሁሉ በጣም የሚያስጠላ የሚደብር ነው። በጣም የወረደ አማርኛ የምትጠቀሙ በቃ ኮይን ለመለቃቀም ብለህ ዝም ብለህ እንደመጣልህ ታሽላለህ፣ ታሽቋልጣለህ። አንቺ ያልሽው ነገር ትክክል ነው። አዶናይ ያለው ነገር ትክክል ነው። አዶናይ አትንቀፉት፣ አዶናይን አትንቀፉት። አዶናይ ትክክል ነው፣ ፐርፌክት ነው። በቃ መሆን ያለበት ነገር በስነ ስርዓት ነው ማድረግ ያለባችሁ። በጨለማ ላይ ጨለማ ጨምረህብኝ አደርክ። ቴሌግራም የስራህን እኔ በጣም የምወዳቸው እህቶች አሉኝ። በሶሻል ሚዲያም የተዋወቅኳቸው የሀገሬም ልጆች አሉ። እንዲሁም የማከብራቸው የምወዳቸው ወንድሞች አሉኝ። የምወዳቸው ቤተሰቦች አሉኝ። ግን በእነሱ አዋረደኝ ቴሌግራም። ወላሂ ብዬ ነው የምነግራችሁ። በእነሱ አዋረደኝ። ለቤተሰብ ነው አላለ፣ ለማቃችሁ ነው አላለ፣ ለማላቃችሁ እንዳለ ኦል አድርጎ ነው ዛሬ አዋርዶኝ ያደረው። ለሊቱ ራሱ እኔ ረዝሞብኝ ያደርኩት ወላሂ በጭንቀት ማለት ነው። አስባችሁታል? የማታውቁት ሰው የሚሰጣችሁን ስም ሲላክበት፣ የምትወዱት ሰው፣ የምታከብሩት ሰው፣ የምታከብሯት እህታችሁ ጋር ሲልክባችሁ፣ የምታከብሩት ወንድማችሁ ጋር ሲልክባችሁ፣ እኔ አላቅም ብቻ ግን ቴሌግራም የስራህን ወላሂ እኔ እንደዛሬ በህይወቴ አስቤም ደንግጬም አላቅም። ብዙ አጋጣሚ አጋጥሞኝ ያውቃል። ያሁኑ ግን እኔ እንጃ ይሄ ነው ብዬ ራሱ ማለት አልችልም። ወላሂ እንቅልፍ አልተኛሁም። አንዳንድ ሰዎች ደግሞ አረ ምንድነው ሊንክ ምልክብን ምናምን እንደዛ ሲሉኝ በቃ እኔ ተሸማቀቅኩኝ። ወላሂ ላዚም ተሸማቀቅኩኝ። ደግሞ ያለሁበት ብዙ ሸበካ አልነበረውምና በቲክቶክ ራሱ ምናምን አልሰማሁም። በቃ ሁሉም ሰው ግን ሰምቷል። ሊንኩን ገብቶ ምንም ያየው ነገር የለም። ሊንኩ ብቻ ግን በቃ ሲደርሰው በሶሻል ሚዲያ ስላየና ስለሰማ በቃ የሚሰጠኝ ስም ሌላ ነው የሰጠኝ ስም ማለት ነው። እና ብቻ እኔ እንጃ እኔ
ይሄን ቪዲዮ የምታዩ የኔ ፋሚሊ ሆናችሁ በቴሌግራም ያው ትረዱኛላችሁ ብዬ አስባለሁ ማለት ነው። እና ደግሞ እኔ ቢያንስ የኔን ድንጋጤና የኔን ጭንቀት ለማየት ያክል በቃ ወደ እኔ ቢልክባችሁ ወይንም ወደ ሌላ ሰው ቢልክባችሁ ብዬ ነው የማስበው ማለት ነው። ገብታችኋል? ስሜቱን እንድታቁት እኔን እንደተሰማኝ ማለት ነው። እና እኔ በጣም ነው የምወዳችሁ ማከብራችሁ። ወላሂ በዚህ እንጃ ራሴን ምን ያክል እንደተሰማኝ በቃል መግለጽ አልቻልኩም። ብቻ አላቅም። ያው ጥንቃቄ አድርጉ፣ ግን ጭንቀቱ ለእናንተም እንዳይደርሳችሁ ይሄን ቪዲዮ የሰማችሁ ሁሉ ሼር እያደረጋችሁ አድርሱ። ወላሂ እኔ በጣም ተቃለል ያለው ዛሬ ማለት ነው። ዛሬ አርሲ ያሉ ክርስቲያኖች ይታረዳሉ። ምናልባት እኛ መካከል አንዱ ስላልታረደ ነው። መቼ ነው የምንታረቅ? መቼ ነው የምንራራ? መቼ ነው የምንተዛዘን? መቼ ነው የምንደማመጥ? የወንድም ጌጡ የሚገባን መቼ ነው? የክርስቶስ ቤተክርስቲያን አንድነቷ የሚገባን መቼ ነው? ምንም ሁሉ ይሄ ሊለትካ ዘርሱ ነው። እኔ ይሄ ነገር ቢለቀን ጥሩ ነው። መንኩሶ ያለቀቀ ዘረኝነት፣ ቄሱን ያለቀቀ ዘረኝነት ሲኦል ሲገባ ሊለቀው ነው። ይሄ ነገር ነው ትልቁ በሽታችን። ደግሜ እነግራችኋለሁ፣ ይሄ ነገር ትልቁ በሽታችን ነው። አደራችሁን የእግዚአብሔር ቤተሰቦች ዳግመኛ ወደዚህ መዘጋት ውስጥ እንዳንሄድ እግዚአብሔር ይጠብቀን። ማርያምን ይህ ምክር ማለት ነው ላይክ ለወንድምና እህቶቼ ነው፣ ለምትፈሩት ወንድምና እህቶቼ፣ በራሳችሁ መተማመን ላቃታችሁ ወንድምና እህቶቼ እግዚአብሔርን ነው የምላችሁ። እግዚአብሔርን ላይክ ከምትፈልጉት ህይወት እናንተ የሚያቆማችሁ ለራሳችሁ ያላችሁ አመለካከት ነው። ማርያምን በቃ ላይክ የድሮ ማንነታችሁ በቃ መክዳት ካልቻላችሁ እግዚአብሔርን የድሮ ማንነታችሁ ላይ ሆናችሁ ትኖራላችሁ። በቃ ላይክ እነዚህ ምምልላችሁ የእናንተ ጠላት ማን እንደሆነ ልነግራችሁና እንድታዩት ስለምፈልግ ነው። የድሮ ማንነት ሲባል ማን ነው? በቃ ላይ የተነገራችሁ ነገር አለ፣ የምታውቁት ነገር ስለራሳችሁ። እኔ ድምጼ ቀጭን ነው፣ እኔ ቁመቴ እንደዚህ ነው፣ እኔ ግንባሬ እንደዚህ ነው፣ እኔ አረማመዴ እንደዚህ ነው፣ እኔ አኗኗሬ እንደዚህ ነው፣ አስተዳደጌ ከዚህ ቤተሰብ ነው፣ እንደዚህ ገንዘብ ነው ያገኘሁት፣ ተከፋይነቴ እንደዚህ ነው፣ የምሰራበት ቦታ ይሄ ነው፣ የተማርኩት ይሄ ነው፣ ደረጃዬ እንደዚህ ነው ምናምን 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 በቃ ከዜሮ ጀምሮ ተሰጥቷችኋል። በቃ ስም ይህ ማንነት እየጠቀማችሁ ካልሆነ የምትፈልጉበት ደረጃ እያደረሳችሁ ካልሆነ በቃ ላይክ መተው አለባችሁ። የምትተውት ደግሞ መክዳት ስትችሉ ነው። በቃ ላይክ ነው አይደል? ያለፈው ህይወታችሁ የኔ አይደለም ብላችሁ ስታምኑ በቃ የኔ አይደለም በቃ እውነቴን ነው የምላችሁ። ማለት መክዳት ግዴታ አይደለም። ያለፈው ህይወታችን ስንከዳ ያለፈው ህይወታችን ላይ ያሉ ሰዎችን መክዳት አለብን ማለት አይደለም። መከዳት ያለባችሁ ሰዎች አሉ በተፈጥሮ ለምን ከቀጣዩ ማንነታችን ስለሚያቆሙ። እና አንዳንድ ሰዎች አሉ ካለፈው ህይወታችን አዲሱ ማንነታችን የማይቀይራቸው የማይለውጣቸው ተራቢ የማያረጋቸው ሰዎች አሉ። እነሱ ሰዎች ይዘን መንቀሳቀስ እንችላለን። ግን ሊያቆምህ የሚሞክር ቀናተኛ፣ ተረበኛ፣ ሐሜተኛ ካለ እነሱ ሰዎች የሚከዱ ናቸው። ከድሮ ማንነትህ ጋር አብረህ ትከዳቸዋለህ። ለነሱ ለመክዳት ብለህ እኮ አይደለም የምትከዳቸው። የድሮ ማንነት እየከዳህ ስለሆነ እነሱን መክዳት አይቀርም። ለምን? እነሱ ሰዎች የሚያውቁት የድሮ ማንነትህ ነዋ። የሚግባቡት ከድሮ ማንነትህ ጋር ነው። የሚሳሳቁት ከድሮ ማንነትህ ጋር ነው። አሁን ያለው ማንነት ሊቀኑበት ይችላሉ፣ ሊናደዱበት ይችላሉ። ስለዚህ መግባባት አልቻሉም እነዚህ ሰዎች፣ እዛ የድሮ ማንነት ላይ ይቀራሉ ማለት ነው። ሌላ ሰው ቢኖር የድሮ ማንነት ላይ እውነት እሱን ተክታችሁ ብትንቀሳቀሱ አሪፍ ነበረ፣ ግን የለም እንደዛ። ስለዚህ እውነቴን ነው የምላችሁ፣ ልባችሁ ደንደን አድርጉና ተንቀሳቀሱ። ወዳችኋለሁ። ያንተም ምግብ ለመዳኘት በጣም ከባድ ነው። የማይበላውን ምግብ እንደገና በባሰ መልኩ የማይበላ አድርገን ያመጣው። ኧረ ይበላል። ቲማቲም አበሉም እንዴ? ቢዮንድ ከአይምሮ የበላይ ነው የሆንከው ዛሬ። በእንደዚህ አይነት ሌቭል ምግብ ሲሰራ ይቻል አቅም ወደፊትም ይሰራል ብዬ አልጠብቅም። ኧረ እኔ ሁሌ የምበላው እሱን ነው። 2 ግባት ነው የተጠቀምኩት፣ 3 ግባት ረስተሃል። እሱን እንኳን እንደው ደህና አድርገህ ብታመጣው። የቀሩትን ግባት ረስቼው አይደለም ቤት ስሄድ ምሳ በለዋለሁ ብዬ እዛች ቋጥሬያት ነው። ይቻላል አይደል መውሰድ? ኮርንፍሌክስ ቤት ጋር ነው የገባው። ኮርንፍሌክስ አለ እንዴ? አንተ አለ። አይ እኔ ፊት ለፊት ሙሳ ግን በቃ በዛው ሰርቼው። አይ ቦካው እሱ ነው። ቦካች እንዴ? ተምረሃል አይደል? አዎ እስከ 8 ተምሬያለሁ። ሚኒስትሪም ወስጃለሁ። ቶታሊ አንተ እንደ አዲስ ተምረህ መጀመር ያለብህ። መማር ከፈለክ እኔ አስተምራለሁ። የምታስተምረኝ ከሆነማ መንጃ ፍቃድ አስተምረኝ። ህዝብ አንድም ቢሆን ደረቅ አንድ እሱን ልማር።
ጆኒ እግሬ መሰብረኝ ከሆነ አልመጣም። የኢትዮጵያ ሕዝብ ወቁ ተረ ሺባ ልታረገኝ እግሬ ቋንጣ ልታረገው ትቻለሁ። በቃ ሴዶ ችግር የለውም አልሰብርህም። ኖርማል ፋይት ብቻ በስትራይኪንግ ብቻ እናደርጋለን። አልሰብርህም። ተመለስ ወደ ሀገር ወንድሜ። አታስብ፣ አትፍራ። አበሻ ካናዳ ነው ያለው። አበሻ አያችሁታ አውርዶ በቃ ካናዳ ነው ያለው። ግን ምንም ማድረግ አልችልም። ክትፎ ናፈቀኝ፣ ቁርጥ ናፈቀኝ፣ እንቁላል ያንን ቀቅዬ የምበላው እንቁላል ናፍቆኛል። ወደ ሀገር ልመለስ። ካናዳም አጠቅመኝም፣ አሜሪካም አይጠቅመኝም፣ ታይላንድም አይጠቅመኝም፣ ቱርክም አይጠቅመኝም። ክትፎ ቁርጥ ስጋ ክትፎ መጣሁልሽ በቃ ወደ ሀገር ልመለስ ነው። አበሻ ምንም ማድረግ አልችልም። ለእናንተ ብዬ ሳይሆን ለክትፎ ብዬ ወደ ሀገር እየመጣሁ ነው። አም ካሚንግ ኪንግ ኢዝ ካሚንግ ኪንግ ኢዝ ካሚንግ። በቃ ኩባያ የድሮ ቢጫ ኩባያ የደሃ ቤት ኩባያ እንዲህ ምንጭቅ ያለው ኩባያ እንዳለ ጸጉራቸውና ሁማኔሩን ከፊታቸው ላይ ሲያነሱት እኮ አርቲፊሻል ኢንተለጀንት ነው የሚመስሉት ሁሉም። እናቴ ጥሙት እንደኔ አይሻልም በቁርንጫጭ እንደዚህ መምጣት ጋይስ። ፊልተሯን አዳሜ ታንሳ ሶፊያን ነው የሚመስሉት። እቺ የሳውዲ አረቢያዋ ሮቦት አርቲፊሻል ኢንተለጀንት እውነት ኤግዛክትሊ ምድረ አሳስ ገሰሱላ። እንደ አዲስ ተምረህ መጀመር ያለብህ መማር ከፈለክ እኔ አስተምራለሁ። የምታስተምረኝ ከሆነማ መንጃ ፍቃድ አስተምረኝ። ህዝብ አንድም ቢሆን ደረቅ አንድ እሱን ልማር። ያ እኔ ነኝ። ለቀል ብዬ የሰራሁት ቪዲዮ ምን ውስጥ እንደከተተ ላሳያችሁ። ከ3 ሳምንት በፊት ይሄን ቪዲዮ ከሰራው በኋላ አንድ ሜሴጅ ገባልኝ። ሼፍ መክብብ ነው። ለምን ይሆን የፈለገኝ? ቪዲዮ የሰራውበት ሰው ሲፈልገኝ መሄድ አለብኝ ወይስ የለብኝ? እንደውም የሚፈጠረውን ከናንተ ጋር አብረን ሄደን የምናይ ይሆናል። ከአንድ ሰው ሁለት ሰው ይሻላል ብዬ ጓደኛዬን ጠራሁት። ልንጋበዝ ነው ብዬ ነው ግን የጠራሁት። ለሳየምሽ ባስዬ ሁሉን ትቼ ማለበ ከዛ የቀረችንን የታክሲ መንገድ ከሄድን በኋላ በመጨረሻም ቦሌ ሯንዳ አካባቢ የሚገኘው የሼፍ መክብብ ሬስቶራንት የሆነው ዘአልኬሚስት ሬስቶራንት በቀጠሯችን ደረስን። ጊዜው ደረሰ። ከሼፍ ጋር ተገናኘን። እኛ ጋር ምግብ እንጂ መንጃ ፍቃድ የለም ብሎ በገዛ ቀልዴ እየቀለደብኝ ወደ ውስጥ ገባን። የሰራሁትን ቪዲዮ እንደወደደውና ቀውጢ ምሳ እንደምንጋበዝም ነገረኝ። ሜንዲሹ ሲመጣ ትክክለኛ የሆነውን የሹካና ቢላ አያያዝ ከሼፍ እየተማርኩ ነበር። ማስተረፍ አይቻልም እያለ እየተቆጣኝ ነበር። እኔም ይሄን የመሰለ ምግብ ባስተርፍ እግሬ እሺ ብሎኝ ወደ ቤት አይመለስም ብዬ ጥርግ አድርጌ በላው። ሼፍ መክብብና ዘአልኬሚስት ሬስቶራንት ቲም አክብራችሁ ስለጠራችሁን ስለ ግብዣውና ስለ ማስተንግዶ በሙሉ በጣም ነው የምናመሰግነው። እግዚአብሔር ያክብርልን። እናገራለሁ ሼፍ መክብብ